ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን በዝርዝር እንመለከታለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ የዛሬው ርዕሰ ጉዳይ ስልካችን ላይ ከምንጠቀማቸው በርካታ ከሆኑ ሶሻል ሚዲያዎችና በርካታ ከሆኑ ፕላትፎርሞች መካከል አንዱ ፕላይ ስቶር ነው ማለት ነው። ፕላይ ስቶር እንግዲህ በዋናነት ጥቅሙ ምንድነው? የተለያዩ አፕሊኬሽኖችን ወይም ጠቃሚ የሆኑ አፕሊኬሽኖችን የምናወርድበት ድረገጽ ነው ማለት ነው። ፕላይ ስቶር ላይ እንግዲህ ማወቅና መጠቀም ያለብን እጅግ ጠቃሚ የሆኑ ሶስት ሴቲንጎችን አሳያችኋለሁ ማለት ነው። ፕላይ ስቶር ላይ እንግዲህ ልንጠቀማቸውና ልንገለገልባቸው የሚገቡ እጅግ ጠቃሚ የሆኑ ሶስት ሴቲንጎች እንግዲህ የት ገብተን ነው እናገኛቸው፣ ጥቅማቸው ምን እንደሆነ፣ ጉዳታቸውስ ምን እንደሆነ በዝርዝር የምንመለከት ይሆናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። ፕላይ ስቶርን በምንጠቀምበት ሰዓትና በምንገለገልበት ሰዓት እንግዲህ ማወቅ ያለብንና መጠቀም ያለብን ሶስት ሴቲንጎችን እንመለከታለን ማለት ነው። በመጀመሪያ ጊዜ እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንግዲህ ፕላይ ስቶር የሚለውን ፈልገን ማግኘት ይኖርብናል ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ፕላይ ስቶር እንግዲህ እዚህ ጋር የምንመለከተው ማለት ነው። ወደ መጀመሪያው ደረጃ ስንሄድ እንግዲህ ፕላይ ስቶር እንዳገኘን ቀጥታ ሙሉ ለሙሉ በሚባል ደረጃ ፕላይ ስቶር እንደዚህ እንከፍቷል ማለት ነው። በዋናነት እንግዲህ ምንድነው የምናደርገው? ፕላይ ስቶር ላይ እንደገባን ወደዚህ ወደ ኮርና አካባቢ እንግዲህ የፕሮፋይል ምልክት አለ ማለት ነው። ወይም የኢሜይላችን እዚህ አካባቢ ምልክት እናገኛለን ማለት ነው። እዚህ ላይ እንግዲህ ፕሮፋይላችን የሚገኝ ማለት ነው። እዚህ ቦታ ላይ እንግዲህ የተለያዩ ምስሎችና የተለያዩ ፎቶግራፎችን አድርገን ከሆነ እዚህ ጋር ላይ ፎቶ እናገኛለን ማለት ነው። ፎቶግራፍና ምስል ካላረግን እንግዲህ እዚህ ጋር ላይ የፎቶ ምስል ወይም ፕሮፋይላችን እዚህ ስለምናገኝ ይሄንን ፕሮፋይላችንን አንድ ጊዜ እንጫነዋለን ማለት ነው። ፕሮፋይላችንን አንድ ጊዜ በምንጫንበት ሰዓት እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል ፕላይ ፕሮቴክት የሚል ሴቲንግ እንፈልጋለን ማለት ነው። እኔ ጋር እንግዲህ እዚህ ጋር አግኝቼዋለሁ ማለት ነው። ፕላይ ፕሮቴክት የሚለው ሴቲንግ እዚህ ጋር እንዳገኘሁት ሙሉ ለሙሉ በሚባል ደረጃ ፕላይ ፕሮቴክት የሚለውን አንድ ጊዜ እጫነዋለሁ። ፕላይ ፕሮቴክት የሚለው ሴቲንግ እንደተጫኑት እንግዲህ እንደዚህ ነው ይመጣል ማለት ነው። እንደምትመለከቱት እንግዲህ ስልካችን ላይ ጭነን የከፈትናቸው አፕሊኬሽኖች እዚህ ጋር በዝርዝር እናገኛቸዋለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ስካን የሚል አለ ማለት ነው። ይሄ ሴቲንግ የሚያገለግለው ምንድነው? በርካታ የሆኑ አፕሊኬሽኖችን ከተለያዩ ድረገጾች ላይ አውርደን የምንጠቀም ከሆነ እነዛ አፕሊኬሽኖች እንግዲህ እኛን የሚጎዱ ወይም ሃክ የሚያደርጉ ወይም ስልካችንን ለቫይረስ አደጋ አጋልጠው የሚሰጡ ሊሆኑ ይችላሉ። እነዚህ ጎጂ የሆኑ አፕሊኬሽኖች ስልካችን ላይ ተጭነው ከሆነ ሙሉ ለሙሉ በሚባል ደረጃ እዚህ ስካን አድርገን የምናገኝበት ወይም የምናውቅበት ሴቲንግ ነው ማለት ነው። ስለዚህ ስካን ስናደርገው እንግዲህ የሃከሮች አፕሊኬሽን ካለ ስልካችንን በቫይረስ የሚያጠቃ ካለ ወይም ከተለያዩ ድረገጾች ላይ ወርደው ጠቃሚ የሆኑ አፖች ከሌሉ እንግዲህ ሙሉ ለሙሉ በሚባል ደረጃ ስካን ስናደርገው ይነግረናል ማለት ነው። ስለዚህ ምንድነው የምናደርገው? እንግዲህ እዚህ ስካን የሚለውን አንድ ጊዜ በምንጫንበት ሰዓት እዚህ ጋር እንደምትመለከቱት እንግዲህ ሲዞር ይቆያል ማለት ነው። የጎጂ የሆነ አፕ ካለ እንግዲህ ሙሉ ለሙሉ በሚባል ደረጃ ያመጣልና ማለት ነው። ወይም አለበስተቀር ሃርምፉል የሆኑ አፕሊኬሽኖች ካሉ ሙሉ ለሙሉ በሚባል ደረጃ በዝርዝር ይነግረናል ማለት ነው። እነሱ አፕሊኬሽኖችን ከስልካችን ላይ እንድናጠፋቸው ይረዳና ማለት ነው። ይሄንን አሁን ስካን አድርጎ ጨርሶልኛል ማለት ነው። እዚህ ጋር እንደምትመለከቱት ኖ ሃርምፉል አፕ ኤንድ ፋውንድ ይላል ማለት ነው። ስለዚህ ጎጂ የሆኑ አፕሊኬሽኖችን ፈልጌ አጥቻለሁ ሙሉ ለሙሉ በሚባል ደረጃ አንተ ስልክ ላይ ጭነህ የምትጠቀማቸው አፖች ንጹህ ናቸው ነው የሚለኝ ማለት ነው። የሃከሮች አፕሊኬሽኖች ካሉና በዝርዝር የኛ ስልክ የሚጎዱ አፖች ካሉ እዚህ ጋር ላይ አምጥቶ ያሳየናል ማለት ነው። እነሱ አፕሊኬሽኖችን መደለት ይኖርብናል ማለት ነው። እንደዚህ ቼክ ካደረግን በኋላ ሙሉ ለሙሉ በሚባል ደረጃ ከዚህ እንወጣለን ማለት ነው። ይሄ ሴቲንግ በዋናነት የሚያገለግለው እንግዲህ ስልካችን ላይ እኛን የሚጎዱ አፖች ካሉ እነሱን ፈልጎ የሚያገኝልን ወይም የሚነግረን ሴቲንግ ነው ማለት ነው። የመጀመሪያው ደረጃ ይህንን ይመስላል። ተመልሰናል። ወደ ሁለተኛው ደረጃ ተሻግረናል ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው አፖች መካከል ፕላይ ስቶር የሚለውን እንፈልጋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ይሄንን አፕሊኬሽን እንዳገኘን እንግዲህ ሙሉ ለሙሉ በሚባል ደረጃ እንከፍቷል ማለት ነው። ይሄንን አፕሊኬሽን በምንከፍትበት ሰዓት እንደዚህ ይመጣል ማለት ነው። እንደዚህ ከመጣልን በኋላ እዚህ ወደ ላይ አካባቢ የፕሮፋይል ምልክት አለች ማለት ነው። እዚህ ፕሮፋይል ምልክታችንን እንጫናታለን ማለት ነው። እዚህ ፕሮፋይላችን ላይ እንግዲህ የተለያዩ ፎቶግራፎችና የተለያዩ ምስሎችን አድርገን ከሆነ እዚህ
እዚህ ጋር ላይ ፎቶግራፍና ምስላችን እናገኛለን። ፎቶግራፍና ምስል ከሌለው ፕሮፋይል ምልክታችን አለች ማለት ነው። እቺን ፕሮፋይል ምልክታችንን አንድ ጊዜ እንጫናታለን። የፕሮፋይል ምልክታችንን በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ሴቲንግስ የሚል አንድ ሴቲንግ እናገኛለን ማለት ነው። እኔ ጋር እንግዲህ እንደምትመለከቱት እዚህ ጋር ሴቲንግስ ብሎ አስቀምጡታል ማለት ነው። ሴቲንግ እንዳገኘን እንግዲህ ሙሉ ለሙሉ በሚባል ደረጃ ሴቲንግስ የሚለውን አንድ ጊዜ እንጫናለን። ሴቲንግስ የሚለውን እንደተጫን ደግሞ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ምን ሚል እንፈልጋለን ማለት ነው። ኔትወርክ ፐርፎርማንስ የሚል ሴቲንግ እንፈልጋለን ማለት ነው። እኔ ጋር እንግዲህ እዚህ ጋር እንደምትመለከቱት ኔትወርክ ፐርፎርማንስ ይላል ማለት ነው። እዚህ ጋር ላይ ኔትወርክ ፐርፎርማንስ የሚለውን እንዳገኘን እሱን አንድ ጊዜ እንጫናለን። ኔትወርክ ፐርፎርማንስ የሚለውን እንደተጫን ደግሞ በርካታውን የሚሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል አፕ ዳውንሎድ ፐርፎርማንስ የሚል ሴቲንግ እንፈልጋለን ማለት ነው። እዚህ ጋር እንደምትመለከቱት አፕ ዳውንሎድ ፐርፎርማንስ የሚል እዚህ ጋር ሴቲንግ አግኝቻለሁ እኔ ማለት ነው። እሱን እንዳገኛችሁ አንድ ጊዜ ትጫኑታላችሁ። ስልካችንን ከተለያዩ ኔትወርኮች ጋር በምናገናኝበት ሰዓት በራሱ ጊዜ በርካታ የሆኑ አፕሊኬሽኖችን እያወረደ የምንቸገር ከሆነ እዚህ ጋር መጠን እናስተካክላለን ማለት ነው። የመጀመሪያው ደረጃ ምንድነው? እዚህ ጋር ላይ እንደምትመለከቱት እንግዲህ አፕ ዳውንሎድ ፐርፎርማንስ ይላል ከላይ ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ ኦቨር ኤኒ ኔትወርክ ይላል ማለት ነው። እዚህ ጋር ላይ ካደረግነው እንግዲህ ምንድነው ማለት ነው ስልካችን ላይ ዳታ በመናበራበት ሰዓት በርካታ የሆኑ አፖችን እያወረደ ያስቸግረናል ማለት ነው። እሱ ምንድነው እንግዲህ ዳውንሎድ ለማድረግ ጀምረን ያቋረጥናቸው አፖች ወይም አለበስተቀር በራሳቸው ጊዜ ዳታ ስናበራ በርካታ የሆኑ አፖችን እያወረደ ያስቸግረናል ማለት ነው። እዚህ ጋር ላይ ደግሞ እንደምትመለከቱት ኦቨር ዋይፋይ ኦንሊ የሚለው ደግሞ እዚህ ጋር ስናደርገው እንግዲህ ስልካችንን ከዋይፋይ ጋር በመናገናኝበት ሰዓት ሙሉ ለሙሉ በሚባል ደረጃ የተለያዩ አፕሊኬሽኖችን እያወረደ ያስቸግረናል ማለት ነው። የትኛው ላይ ነው የምናደርገው? እንግዲህ አስክ ሚ ኤቭሪ ታይም የሚል እዚህ ጋር አለ ማለት ነው። እሱ ላይ ስናደርገው ሙሉ ለሙሉ በሚባል ደረጃ ስልካችን የተለያዩ አፕሊኬሽኖችን እያወረደ አንቸገር ማለት ነው። እዚህ ካንስልና ኦኬ ሚል ይመጣል ማለት ነው። እናንተ ኦኬ ትሉታላችሁ ማለት ነው። ኦኬ ስትሉት እንግዲህ ሙሉ ለሙሉ በሚባል ደረጃ እናንተ ስልካችሁን ከዋይፋይ ጋር በምታገናኙበት ሰዓት እንዲሁም ዳታ በምታበሩበት ሰዓት ስልካችሁ የተለያዩ አፕሊኬሽኖች እያወረደ አያስቸግራችሁ ማለት ነው። እሱ እንዳስተካከላችሁ እንግዲህ ሙሉ ለሙሉ ከዚህ ትወጣላችሁ ማለት ነው። እናንተ ስልካችሁ ላይ ዳታ በምታበሩበት ሰዓትና ዋይፋይ በምታገናኙበት ሰዓት የተለያዩ አፕሊኬሽኖችን እያወረደ አያስቸግራችሁ ማለት ነው። የሁለተኛው ደረጃ ይህንን ይመስላል። ተመልሰናል። ወደ ሶስተኛውና ወደ መጨረሻው ደረጃ ደርሰናል ማለት ነው። ስልካችን ለጭነን ከምንጠቀማቸው አፕሊኬሽኖች መካከል አንዱ ፕላይ ስቶርን እንፈልጋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ይህንን አፕሊኬሽን እንዳገኘው እንግዲህ ሙሉ ለሙሉ በሚባል ደረጃ ይህንን አፕን ከፍቷል ማለት ነው። አፕሊኬሽኑ እንደዚህ በምንከፍትበት ሰዓት እንግዲህ እንደዚህ ነው ይመጣል ማለት ነው። እንደዚህ ከመጣለን በኋላ ወደዚህ ወደ ላይ አካባቢ የፕሮፋይል ምልክት አለ ማለት ነው። እዚህ ፕሮፋይላችን ላይ እንግዲህ የተለያዩ ፎቶዎችና የተለያዩ ምስሎችን የምናደርግ ከሆነ እንደዚህ ፎቶግራፍ ወይ ምስል እናገኛለን። አሊያ በስተቀር ፎቶግራፍና ምስል ከሌለው ደግሞ የፕሮፋይል ምልክት አለ ማለት ነው። ይሄንን የፕሮፋይል ምልክታችንን እንዳገኘን አንድ ጊዜ መጫን ይኖርብናል ማለት ነው። እሱን እንዳገኘን እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡ በርካታ ከሆኑ ሴቲንጎች መካከል ምን ሚል እናገኛለን ማለት ነው። ማይ አፕስ ኤንድ ጌምስ የሚል ሴቲንግ እንፈልጋለን ማለት ነው። እኔ እዚህ መጀመሪያው ላይ አገኝቼዋለሁ። ማይ አፕስ ኤንድ ጌምስ የሚል ሴቲንግ እናገኛለን። እሱን አንድ ጊዜ እንጫናለሁ። ለተጫኑት እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ወደዚህ ወደ ላይ እንግዲህ ኦቨርቪው እና ማኔጅ የሚል አለ ማለት ነው። ኦቨርቪው ነው እናንተ ላይ የሚኖር እዚህ ማኔጅ ላይ የሚል ታርጉታላችሁ ማለት ነው። ማኔጅ የሚል ላይ እንዳረጋችሁት እንግዲህ እንደዚህ ሰርች ሲያደርግላችሁ ከቆየ በኋላ እንደዚህ ነው የሚመጣላችሁ ማለት ነው። እንደዚህ ሲመጣላችሁ እንግዲህ ስልካችሁ ላይ ጭናችሁ የምትጠቀሟቸው አፕሊኬሽኖች እንደዚህ በዝርዝር ይመጣሉ ማለት ነው። እነዚህን አይደለም እኛ የምንፈልገው ማለት ነው። ስለዚህ ምንድነው የምናደርግ ከዚህ ከላይ እንደምትመለከቱት ኢንስቶልድ የሚል አለ ማለት ነው። ኢንስቶልድ ከሚለው ቀጥሎ የሆነ ሴቲንግ አለች ማለት ነው። እሷን ሴቲንግ ጋር አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት ሁለት ሴቲንጎች ይመጣሉ ማለት ነው። ኢንስቶልድ እና ኖት ኢንስቶልድ የሚል ይመጣል ማለት ነው። ስለዚህ እናንተ ጋር ኢንስቶልድ ላይ ካረጋችሁት እንግዲህ ስልካችሁ ላይ ጭናችሁ የምትጠቀሟቸው አፖች ናቸው እዚህ ጋር የምታገኙት ማለት ነው። ኖት ኢንስቶልድ ላይ ታረጋችኋቸው ግን ሙሉ ለሙሉ ሌላ አፕሊኬሽኖች ታገኛላችሁ። እኛ የምንፈልገው ኖት ኢንስቶልድን ስለሆነ ኖት ኢንስቶልድ እናደርገዋለን። ኖት ኢንስቶልድ ላይ ስናደርገው እንግዲህ እንደዚህ ሰርች ሲያደርግልን ከቆየ በኋላ ስልካችን ላይ ስንጠቀማቸው የነበሩ አፕሊኬሽኖችን በማወቅም ይሁን ባለማወቅ የደለትናቸው አፖች እዚህ ጋር በዘር እናገኛቸዋለን ማለት ነው። ስለዚህ ስልካችሁ ላይ እንግዲህ አንዳንድ ሰዎች ባለማወቅ ሊያጠፏቸው ይችላሉ ወይም እናንተ ልታጠፏቸው ትችላላችሁ ማለት ነው። እነዚህ አፕሊኬሽኖችን ከፕላይ ስቶር ወይም ከአፕ ስቶር ላይ ለማውረድ ስትፈልጉ ስማቸውን ላታውቋቸው ትችላላችሁ ማለት ነው። እነዛ የጠፉብን አፕሊኬሽኖችን ከዚህ ላይ መልሰን መጠቀም እንችላለን ማለት ነው። ለምሳሌ እኔ እዚህ ጋር እንደምትመለከቱት በርካታ የሆኑ አፖችን አጥፍቻለሁ ማለት ነው። ከነዚህ መካከል እንግዲህ ሱፐር ቪፒኤን ማለት ነው እሱን መመለስ እፈልጋለሁ ማለት ነው። ስለዚህ ሳላውቅ ስላጠፋሁት እንግዲህ እሱን ሱፐር ቪፒኤን የሚለው መመለስ ስለምፈልግ እሱን አንድ ጊዜ ቲክ
አረጋዋለሁ። እሱን ቲክ በማድረግበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት የራይት ምልክት አሳይቶኛል ማለት ነው። ሁሉን ከፈለጋችሁት ሁሉንም እንደዚህ ማድረግ ይኖርባችኋል ማለት ነው። ስለዚህ እኔ ግን አንዷን ብቻ ለእናንተ ለማሳየት ስለፈለኩኝ እዚህ ቲክ አድርጋለሁ። ቲክ ካረኩኝ በኋላ ወደዚህ ወደ ላይ አካባቢ የዳውንሎድ ምልክት አለ ማለት ነው። እሷን የዳውንሎድ ምልክቷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት ሲዞር ይቆይና ሙሉ ለሙሉ በሚባል ደረጃ ዳውንሎድ አድርጎ መልሶ ስልካችን ላይ ኢንስቶልድ ያደርገዋል ማለት ነው። ስለዚህ ኢንስቶልድ አድርጎልን እንግዲህ ወደ ስልካችን እስኪመልስ ድረስ ትግስት እንጠብቀዋለን ማለት ነው። እዚህ ጋር እንደምትመለከቱት እየቆጠረ ነው ማለት ነው። ሙሉ ለሙሉ በሚባል ደረጃ ወደ ስልኬ እየመለሰው ነው ያለ ማለት ነው። እሱን ከጨረሰ በኋላ ሙሉ ለሙሉ በሚባል ደረጃ ከዚህ ወጠን ስልካችን ላይ ከተጫኑ አፕሊኬሽኖች መካከል ፈልገን በማግኘት እንግዲህ መጠቀም እንችላለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች እንግዲህ በማወቅም ይሁን ባለማወቅ እኛም ሊሆን ይችላል ወይም ሌላ ሰዎች ወዳጅ ዘመዶቻችን ቢደልቱብን ወይ ቢያጠፉብን እንግዲህ ጠቃሚ የሆኑ አፖችን በእንደዚህ አይነት መንገድ መልሰን መጠቀምና መገልገል እንችላለን ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው ተወዳጅ ከሆኑ ወይም ጠቃሚ ከሆኑ አፕሊኬሽኖች መካከል አንዱ ፕላይ ስቶር ነው ማለት ነው። ፕላይ ስቶር ላይ እንግዲህ ልንጠቀማቸውና ልንገለገልባቸው የሚገቡ ጠቃሚ የሆኑ ሶስት ሴቲንጎች እንግዲህ እነዚህ ይመስላሉ ማለት ነው። እነዚህ ሶስት ሴቲንጎችን እንግዲህ በማስተካከል ሙሉ ለሙሉ በሚባል ደረጃ መጠቀም ይኖርብናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።